ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 እሁድ ጠዋት ከ4 ሰዓት እስከ 6 ሰዓት በተለያዩ የሬዲዮ ዶክመንተሪዎች ዜናዎችና በተለየ አቀራረብ ወደ እናንተ የምናደርሰውን ትሪቡንን ጀመርን። ከስፖርቱ ዓለም ህልም መሳይ ታሪኮች፣ ከማይደገሙ የሜዳ ላይ ትዕይንቶች፣ ከሽፋፊ ሰዓት የስሜት መለዋወጦች፣ እጅግ ከተለዩ የድል ስሜቶች፣ የስፖርት ገጠመኞች እንዲሁም ደግሞ የተጠኑ የበሰሉ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለሙሎች በተለየ አቀራረብ ወደ እናንተ ይደርሳሉ። በቀሪ ደቂቃዎች ወደ እንግሊዝ ፕሪሚየር ሊግ እናልፋለን። ትናንትና ማንቸስተር ሲቲ እንደተጠበቀው እድሉን ተጠቅሟል። አርሰናል የጣላቸውን ነጥቦች ሙሉ ለሙሉ መጠቀሙን አጠናክሯል። የሊቨርፑል የመጨረሻ 10 ደቂቃዎች ማንቸስተር ሲቲ ከመሸነፍ ካቻ መውጣት ያገገመባቸው የመጨረሻ 10 ደቂቃዎች ጀምሮ 9 ተከታታይ ነጥቦችን በ3 ጨዋታዎች ያገኘበትን ውጤት ማስመዝገብ ችሏል። በሊቨርፑል በሽፋፊ ሰከንዶች በጎሎቹን አስቆጥሮ 3 ነጥብ ይዞ ወጣ። ከዛ በኋላ ፉላምን በምቾት አሸነፈ። እንዲሁም ደግሞ ትናንት በሴንት ጄምስ ፓርክ በጉጉት በተጠበቀ በተለይ በሲቲ ደጋፊዎች ብቻ ሳይሆን በተቀናቃኞቻቸው የአርሰናል ደጋፊዎችም ጭምር በጉጉት በተጠበቀ ጨዋታ ማንቸስተር ሲቲ 2-1 በሆነ ውጤት በማሸነፍ የፕሪሚየር ሊግ የመሪነቱን ልዩነት ወደ 2 ዝቅ አድርጎታል። ከአርሰናል ጀርባ የትንፋሹ የመሰማቱ መጠን ከፍ እያለ መጥቷል። ዛሬ የትናንቱን ጨዋታ እናነሳለን። በሰሜን ለንደን ደርቢ መድፈኞቹ ምን ምላሽ ይኖራቸዋል እንላለን። በብሬንትፎርድ ጂቴክ ስታዲየም አቻ ከሁሉ በላይ በሚያስቆጭ ሁኔታ በሞሊኖ ከወልቭስ ጋር 2-2 እየመሩ አቻ መውጣታቸውን ተከትሎ የነጥብ ልዩነቶቹ በከፍተኛ ሁኔታ እየጠበቡ መጥተው አሁን 2 ነጥቦች ብቻ ሆነዋል። እርስ በርስ የሚገናኙበት ጨዋታ አለ። ኢታር ላይ የሚደረግ ጨዋታ ነው። ማንቸስተር ሲቲ ሁሉንም ጨዋታዎች ካሸነፈ ዋንጫውን ያነሳል። በእርግጥ አርሰናልም ሁሉንም ጨዋታዎች ካሸነፈ ዋንጫውን ያነሳል። ልዩነቱ የአርሰናልና የማንቸስተር ሲቲ ጨዋታ ሜዳው ላይ የመሆኑ ጉዳይና የወቅታዊ አቋማቸው ጉዳይ ነው። ፔፕ ጓርዲዮላ የሁለቱ ቡድኖች ልዩነት መሆኑን ትናንት ያስመሰከረበትን ነገር ተመልክተናል። ሲቲ ደካማ ቡድን ነው፣ ግን ድክመቱ ደግሞ በአሰልጣኙ የሜዳ ላይ ንባብ፣ ዲሲፕሊን፣ በትክክለኛ አቀያሮች እንዲሁም ደግሞ እያንዳንዱን ነገር ክፍተት በመድፈን ላይ በመመስረት በልምድ ጭምር ፔፕ ጓርዲዮላ በከፍተኛ ሁኔታ ማንቸስተር ሲቲን ወደሚገባው ቦታ ለማድረስ የተነቃቁ አሰልጣኝ መሆኑን ተመልክተናል። ሚኬል አርቴታ ባለፉት 6 ዓመታት አርሰናልን በከፍተኛ ሁኔታ የቀየረው ኮከብ አሰልጣኝ የልፋቱን ያገኛል ወይስ የሚሰራቸው ስህተቶች ደጋግመው ይጥሉትና ተመሳሳይ ዴጃvu ተመሳሳይ ሁነት የምናውቀውን ነገር እንመለከት ይሆን? ትናንትና ጨዋታው የተከናወነው በኢታድ ስታዲየም ነው። ደጋፊዎቹ በጣም በከፍተኛ ሁኔታ በጉጉት የጠበቁት ጨዋታ እንደነበር ያስታውቃል። በተለይ አርሰናል በሳምንቱ አጋማሽ በሞሊኖ ከወልቭስ ጋር 2-2 መለያየቱን ተከትሎ በሩን ወለል አድርጎ እንደከፈተላቸው ያወቁ የሲቲ ተጫዋቾችና ፔፕ ጓርዲዮላ ለጨዋታው ሙሉ ዝግጁ መሆናቸውን የሚያሳውቅ ጨዋታ ነበር። በእርግጥ እስኪጠናቀቅ ድረስ ውጥረት ነበር፣ ድራማዊ ነበር። ነገር ግን ውጥረቶች አይኖሩም በፕሪሚየር ሊግ አይባልም። አይደለም እንደ ኒውካስል አይነት ተጋጣሚ ቅርና እታች ያሉት ቡድኖች ራሱ ለየትኛውም የፕሪሚየር ሊግ ክለብ ተጋጣሚዎች ፈታኝ ናቸው። ነገር ግን እንዲህ አይነት ጫናዎች ላይ የሚሰጡ ምላሾች ናቸው ልዩነቶቹ። ያንን ልዩነት በማንቸስተር ሲቲና በኒውካስል በማንቸስተር ሲቲና በአርሰናል በኩል ተመልክተነዋል። ለመጀመሪያ ጊዜ ከዲሴምበር 30 በኋላ ማንቸስተር ሲቲ የመሪነት ዋንጫውን እናገኛለን የሚል ስሜት አይነት ድባብ የተመለከትንበትን ነገር ተመልክተናል። በተለይ ከሊቨርፑል ጨዋታ ጀምሮ ከተመለከታችሁ አድማጮቻችን በዛ ጨዋታ ላይ በርናንዶ ሲልቫ እንዳስተያየት ሰጥቶ ነበር። አስተያየቱ ምን ነበር? በሊቨርፑል ጨዋታ አቻ ወጥተን ወይ ተሸንፈን ቢሆን ኖሮ የፕሪሚየር ሊጉን ጉዳይ አስረክበን ነበር፣ በዋንጫው ውጭ ሆነን ነበር፣ ምክንያቱም የነጥብ ልዩነቱ 9 ሊሆን ይችል ስለነበር የሚል ሀሳብ ተናገረ። ከዛ ጨዋታ ጀምሮ የማንቸስተር ሲቲ ደጋፊዎች መነቃቃት፣ ተጫዋቾች መነቃቃት በጣም የተለየ ነበር። ከዛ በኋላ አርሰናል ከ3ቱ ጨዋታዎች 5 ነጥቦችን ሲሰበስብ ሲቲ በሙሉ 9ኙንም ነጥቦች መውሰድ የቻለበትን አጋጣሚ ፈጥሯል። ትናንት ኒኮ ኦሬሊ በጣም 2 አስገራሚ ጎሎችን፣ በእርግጥ የኒውካስል መከላከል በጣም አማተር መከላከል በተለይ በሁለተኛው ጎል ላይ
በፍጹም ማንቸስተር ሲቲን አይነት ቡድን እንደ ሃላንድና እንደ ሌሎች ፈጣን ተጫዋቾችን መከላከል በሚቻልበት መንገድ የተከላከለ ቡድን አልነበረም። ለ17ኛ ተከታታይ ጊዜ መሸነፉ ነው ኒውካስል በኢቲሃድ የሚታወቅ ውጤት ይመስላል። በቃ ኢቲሃድ 17 ተከታታይ ጨዋታዎች ኒውካስል ማንቸስተር ሲቲን ማሸነፍ አልቻለም እና ትናንቱም ተመሳሳይ ነው። በኒኮ ኦራሊ 2 ጎሎች የተጫዋች እንግዲህ ከአካዳሚ የወጣ ተጫዋች ነው። በጣም ረጅም ተጫዋች ነው። በማንቸስተር ሲቲ ውስጥ ከግራ መከላከል መስመር ጀምሮ በአማካይ ቦታ አንዳንዴ ወደፊት በዊንግ በፈለገው ቦታ ጓርዲዮላ ሲያሰልፈው እየተመለከትን እንገኛለን። 2 ተከታታይ ጨዋታዎች ላይ 3 ጎሎችን ያስቆጠረ ኮከብ ነው። ትናንት በትክክለኛው ሰዓትና በትክክለኛው ቦታ ይገኝ ነበር። የመጀመሪያዋን ኳስ እንደዚሁ ከርቀት አክርሮ በመምታት ሁለተኛዋን ኳስ ከኤርቪን ብራውት ሃላንድ የተሻገረች ኳስ በሄዲንግ በማስቆጠር የማንቸስተር ሲቲን የማሸነፊያ 2 ጎሎች አስቆጥሯል። በእርግጥ ኒውካስል ዩናይትድ በኦን ጎል በተጨርፋ በገባች ጎል አቻ መሆን ችሎ ነበር፣ ግን ወዲያውኑ ማንቸስተር ሲቲ ወዲያውኑ ምላሽ መስጠት ችሏል። በአርሰናልና በማንቸስተር ሲቲ መካከል ያለው ሌላው ልዩነት ጫናዎች ሲመጡ ጎሎች ሲቆጠሩ አርሰናል ወደ መከላከሉ ሲያዘነብል ማንቸስተር ሲቲ ተጨማሪ ጎል በማግባት ነገሮችን የበለጠ ከባድ ለማድረግ የሚጥር ቡድን ሆኖ ተመልክተነዋልና ማንቸስተር ሲቲ ይህንን ጨዋታ ማሸነፉ በዛሬው የሰሜን ለንደን ደርቢ ላይ ራሱ ከፍተኛ የስነ ልቦና ጫና እንደሚያሳድር መገመት ይቻላል። አርሰናል ከዚህ በፊት በነበሩት ጨዋታዎች ላይ የጣላቸውን ነጥቦች የጣላቸውን ውጤቶች እናስታውስ። እንዲህ አይነት ጨዋታዎች ደግሞ ውጤቶች ከተመዘገቡ በኋላ በሚከተል ቡድን ላይ የሚደረገውን ከባድ ጨዋታ ከስነ ልቦና ነጻ ሆኖ የማድረግ ነገር ላይኖር ይችላልና መድፈኞቹ የግድ ምላሽ መስጠት ያለባቸው 3 ነጥብ ማግኘት ያለባቸው አጋጣሚ ውስጥ ገብተው ነው ዛሬ ወደ ስፐርስ ስታዲየም የሚያቀኑት። ኒውካስል በዳን በርን አማካይነት ያቻነት ጎል አስቆጥሮ ነበር፣ ግን ማርጂናል በሆነ መንገድ በጣም ጥቂት ኦፍሳይድ ስለነበር እድለኞች ሳይሆኑ ቀርተዋል። ያቻነቱ ጎል ተሰርዟል። ሁለተኛው አጋማሽ ማንቸስተር ሲቲ ነገሮችን የተቋቋመበት መንገድ ነው እንግዲህ በቀሪ ጨዋታዎች ላይ የተሻለ ግምት እንዲሰጠው የሚያደርጉት። ኒውካስል አብዛኛውን የኳስ ቁጥጥሮች ይዟል፣ ሙከራዎችን ለማድረግ ጥረት አድርጓል። ግን ያ ሁሉ ጫና ያ ሁሉ ውጥረት ባለበት ሰዓት በተለይ በመጨረሻዎቹ 10 እና 15 ደቂቃዎች ኤርቪን ብራውትን ሃላንድን ሳይቀር ወደ ኋላ መልሶ ከፍተኛ መከላከል ያደርግ ነበር። በኒክ ፖፕ ዳኑ እንጂ ሃላንድ፣ ፊል ፎደን እና ሌሎችም ተጫዋቾች ኦማር ማርሙሽ በኒክ ፖፕ ዳኑ እንጂ ተጨማሪ ጎሎችን ደግሞ በማስቆጠር የኒውካስልን መነሳሳት ለመግደል ጥረት ሲያደርጉ ተመልክተናል። ኦማር ማርሙሽ ወደ 5 ሙከራዎችን አድርጓል። 2 ገቢም የሆኑ 2 ጥሩ ሙከራ የሆኑ ድሎችን ፈጥሯል እና በአብዛኛው ኒውካስል ጠንካራ ቡድን ቢሆንም በሲቲ 3 ነጥብ በሲቲ ላይ 3 ነጥብ የመውሰድ ወይም አቻ የመውጣት ጫናውን ግን በትክክለኛ መንገድ መቆጣጠር ችሏል። ፔፕ ጓርዲዮላና ማንቸስተር ሲቲ በኢቲሃድ 17 ተከታታይ የፕሪሚየር ሊግ ድል በኒውካስል ላይ ማስመዝገብ የቻሉበትን ውጤት አስመዝግበዋል እና በጣም ከሚቀሉት ቡድኖች ባለፈው ፉላምን ሳነሳ ነበር። እንደ ዌስትሃም አይነት ቡድኖች አሉ፣ ኤቨርተን አሉ። ፔፕ ጓርዲዮላ በጣም ተደጋጋሚ ድል የሚያስመዝገባቸው ቡድኖች አሉ። አንደኛው ኒውካስል ዩናይትድ ነውና ትናንት የመድፈኞቹ ደጋፊዎች የጠበቁትን ነገር ሳይመለከቱ በአንጻሩ ሲቲ ደጋፊዎች ደግሞ በደስታ ልክ እንዳለፉት 2 ዓመታት ከአምናው በፊት እንደነበሩ 2 ዓመታት የኛ ጊዜ እየመጣ ነው ከሚል ስሜት ጋር ጨዋታውን ያጠናቀቁበት ምሽት ነበር። ፔፕ ጓርዲዮላ ከጨዋታው በኋላ በጣም ትልቅ ውጤት ነው፣ በጣም ድንቅ ውጤት ነው፣ 70% የሚሆኑ ተጫዋቾቼ ይህንን ሁኔታ አያውቁትም ብሏል። 5 አካባቢ ናቸው 5 ጨዋታዎች ሆም ጌሞች ቀርተውናል። ነገሮቻችን ከፍ እያሉ ነው፣ እያደጉ ነው እና የሚመጣውን ነገር እንመለከታለን የሚል ሀሳብ ሰንዝሯል። ወደኋላ ላይ በሚኬል አርቴታና በፔፕ ጓርዲዮላ መካከል ያሉትን ልዩነቶች በተለይ በዚህ ፔሪየድ ላይ ያሉ ልዩነቶችን ተንተርሶ የተጻፉ ነገሮችን እንመለከታለን። ምክንያቱም ትናንት ስለ ኒውካስል ብቻ አልነበረም ጨዋታው። ማንቸስተር ከኒውካስል ይሁን እንጂ አርሰናል ከማንቸስተር ሲቲ የሚያደርጉት ጨዋታ ነው። የሁለት ፈረሶች ፉክክር እየሆነ መጥቷል። በተለይ አስቶን ቪላ እንደገና ነጥብ መጣሉን ተከትሎ
ከሊድስ ጋር ነጥብ መጋራቱን ተከትሎ ወደ 2 ክለቦች የዋንጫ ፍክክርነት ተቀይሯልና አርሰናል ከማንቸስተር ሲቲ ጋር እየሆነ መጥቷል። አንዱ ስቲል መጫወታቸው ማንቸስተር ሲቲ ከአርሰናል መጫወታቸው ከዚህ በፊትም እንደነበሩት ኢታር ላይ ነው የመጨረሻ ጨዋታ ባንዱ ሲዝን ላይ ኢታር ላይ የነበረ ጨዋታ ነው። 4-1 ማንቸስተር ሲቲ አሸንፎ ዋንጫ ያነሳበት እናስታውሳለን። አርሰናል በ8 ነጥቦች እየመራ መጨረሻ ላይ የተሸነፈበትን እንዲሁ በ2 ነጥቦች ደግሞ ማንቸስተር ሲቲ የመራበትንና ያሸነፈበትን ሲዝን እናስታውሳለን። እርስ በርስ የሚገናኙበት የመሆኑ ጉዳይ። ሁለተኛው ሁለቱም ቡድኖች ቀሪ ጨዋታቸውን ካሸነፉ ዋንጫውን በራሳቸው የማድረጋቸው ጉዳይ ከግምት ሲገባ ኒውካስል ከማንቸስተር ሲቲ ከነበረው በላይ የአርሰናል ሳይጫወት በዚህ ጨዋታ ላይ የነበረውን ተሳትፎ ማሰብ ይቻላል። እንግዲህ ማንቸስተር ሲቲ በቀጣይ ወደ ሊድስ ዩናይትድ ያቀናል በሚቀጥለው ቅዳሜ። በመሃል ምንም አይነት ጨዋታ የለውም፣ የተሻለ ረፍት ያገኛል። አርሰናል ቀድሞ እየተጫወተ ነው፣ ማንቸስተር ሲቲ ቀጥሎ የሚጫወተው። አርሰናል ቢያሸንፍ እና ነጥቦቹን አጋጣሚዎቹን ቢጠቀም ኖሮ ጫናው ሪቨርስ ሲሆን ነበር። አሁን ግን እየሆነ ያለው ማንቸስተር ሲቲ ድሎቹን ይጠቀማል፣ አርሰናል ቀድሞ ነጥቦችን ይጥላልና ሞር የአርሰናል ነጥብ መጣል ለማንቸስተር ሲቲ የበለጠ የመነቃቂያ በቃ የበለጠ ከጫና ወጥተው የበለጠ በመነቃቃት ጨዋታዎችን እንዲያከናውኑ እያገዛቸው ነው ብለን ማሰብ ይቻላል። ለሁለቱ ቡድኖች ደጋፊዎች አስጨናቂ ጊዜ መጥቷል። ለፕሪሚየር ሊጉ ደጋፊዎች ለፕሪሚየር ሊጉ አጠቃላይ እንቅስቃሴ ግን እጅግ ውብ የሆነ የዋንጫ ፍክክር በቀሪዎቹ 11 የፕሪሚየር ሊግ ጨዋታዎች ላይ እጅግ በጉጉት የሚጠበቁ የ90 ደቂቃ ፍልሚያዎችን እንድንመለከት ያደርጋል። ማን የመጨረሻው ማረፊያ መስመር ላይ ይደርሳል የሚለውን የበለጠ በጉጉት እንድንከታተል የሚያደርግ ትንቅንቅ ነው የተመለከት ነው ማለት ይቻላል። በአርሰናል በኩል እንግዲህ ትልቅ ጥያቄዎች አሉ። ኖርዝ ለንደን ደርቢ ዛሬ አርሰናል ተደጋግሞ የሚሰነዘርበትን ነገር እውን እንዳይሆን የሚያደርግበት እጅግ ወሳኙ ቀን ነው ማለት ይቻላል። አርሰናል የሚሞክር የሚሰራ የሚታትር የተሻሻለ ነገሮችን በከፍተኛ ሁኔታ የቀየረ በጣም 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 በሁሉም ፍሮንቶች የዋንጫ እድል ይዞ ለማጠናቀቅ የመጨረሻውን ትጋት የሚያሳይ ግን ሽልማቱን የማይወስድ ክለብ እየሆነ መጥቷል። በዚህም ምክንያት እንግዲህ አርሰናል የተለያዩ ስያሜዎች ሲሰጡት ቆይቷል። በተቃራኒ ደጋፊዎች፣ በተንታኞች በጣም የተለያዩ አስተያየቶች ደጋፊዎችን የሚያሳዝኑ በኋላ ላይ በመጨረሻ ተስፋ የሚያስቆርጡ ልብ የሚሰብሩ ስያሜዎች ሲሰጡት ቆይተዋል። ያ ጊዜ እንደገና ለአራተኛ ሲዝን በተከታታይ ላለመምጣቱ የሚያረጋግጥበት ትልቅ ጨዋታ ነው ማለት ይቻላል። በእርግጥ እስካሁን ያሉትም ጨዋታዎች ትርጉማቸው ትልቅ ነበር፣ ግን ለየት ያለ ትርጉም ነበራቸው። ለምሳሌ ሲቲን በዚህ ነጥብ ለመብለጥ ሲቲ ላይ ቀድሞ ነጥብ ሰብስቦ ጫና ለማሳደር የመሳሰሉ ነበሩ የእስካሁን የ90 ደቂቃ ፍልሚያዎች። ካሁን በኋላ ግን የሚደረጉ ጨዋታዎች ሙሉ ለሙሉ እድሉን ለሲቲ አሳልፎ ላለመስጠት የሚደረጉ ጭምር ናቸው። ይሄ ለመጀመሪያ ጊዜ በረጅም ወራት የአርሰናል መሪነት ለመጀመሪያ ጊዜ የምንመለከተው ይሆናል ማለት ነው። ለምሳሌ አርሰናል በዚህ ጨዋታ ላይ እንደገና ነጥብ ድሮፕ የሚያደርግ ከሆነና ማንቸስተር ሲቲ ቀጣዩን ጨዋታ ከሊድስ ጋር ኤለን ሮድ ላይ የሚያሸንፍ ከሆነ የፕሪሚየር ሊጉ አቅጣጫ ሙሉ ለሙሉ የሚቀየርበት ይሆናል ማለት ነውና መድፈኞቹ ፍጹም ከ2003 ከ2004 በኋላ በምቾት ከ22 ዓመታት በኋላ ዋንጫውን ለማንሳት እስካሁን ከታዩት ሲዝኖች በጣም ትልቁና ምርጡ አጋጣሚን እጃቸው ላይ እንዳይሟሟ የሚያደርጉበት ትልቅ ትንቅንቅ ይሆናል ተብሎ ይታሰባል። እንግዲህ ልምድ እዚህ ላይ ነው የሚያስፈልገው፣ መሪዎች እዚህ ጋር ነው የሚያስፈልጉት፣ አሰልጣኞች ያላቸው ነገር የበለጠ መጠቀም የሚያስፈልግባቸው ጊዜ እንዲህ አይነት ሞመንቶች ናቸው። ሻምፒዮኖችን የሚሰሯቸው ሻምፒዮኖችን ልክ የሚያደርጓቸው ስህተት የሚሰሩባቸው ሞመንቶች እንደዚህ ናቸውና አርሰናል ይህንን ሲዝን የሚያድንበት ጨዋታ ከሰሜን ለንደን ደርቢ ዛሬ ምሽት 1:30 ላይ ይከናወናል። አሁንም መድፈኞቹ የፕሪሚየር ሊጉ መሪ ናቸው። በካራባው ካፕ
የፍጻሜ ተፋላሚዎች ናቸው። ተከታያቸው ማንቸስተር ሲቲ ጋር ማርች 22 ላይ ይጫወታሉ። የካራባው ካፕ የፍጻሜ ተፋላሚዎች ናቸው። ፐርፌክት የቻምፒየንስ ሊግ ጉዞ እያደረጉ ይገኛሉ። ከ8 ጨዋታዎች 8ቱን አሸንፈዋል። ከኤፍኤ ካፕ ማንስፊልድን ይገጥማሉ። 5ኛ ዙር ገብተዋል። ጉዟቸው የሚቀጥል ነው የሚሆነው። ነገር ግን ወደ ፕሪሚየር ሊጉ ስንመጣ በጣም በጭንቀት ወደሚያከናውኑት ፕሪሚየር ሊግ ስንመጣ ካለፉት 7 ጨዋታዎች 2ቱን ብቻ ነው ያሸነፉት። ይሄ በጣም አስገራሚ እና ከመድፈኞቹ ዘንዶ ካሳዩት አቋም ጋር ፈጽሞ የማይሄድ ከጠንካራ አቋማቸው ጋር የማይሄድ ውጥረት ጫና ውስጥ እንደገቡ የሚያሳብቁ ነገሮችን እየተመለከትን እንገኛለን። የወልቭሱ ጨዋታ እስካሁን ከአርሰናሎች አእምሮ አልወጣም። ግን ሚኬል አርቴታና ተጫዋቾቹ እንዲህ አይነት ውጤቶች ከደጋፊው አእምሮ እንዲወጣ ማድረግ የሚችሉት በድል ብቻ ነው። 2-0 እየመሩ ነበር። ወልቨርሃምፕተን ወንደረርስን 2-0 እየመሩ ነበር። እስከ 94ኛው ደቂቃ ላይ በእጃቸው ነበር። 94ኛው ደቂቃ በጣም አስገራሚ ስህተት ከዴቪድ ራያና ጋብሪኤል ማጋሊሽ መካከል ተሰራ። ጎል ተቆጠረ። ያ ጎል ሲጠናቀቅ የታየው ምስል የሚኬል አርቴታ አንገት መድፋት፣ የጋብሪኤል ብስጭት፣ የዊሊያም ቲምበር አናቱን መያዝ እና ሌሎችም ተጫዋቾች የነበሩበት የተስፋ መቁረጥ ስሜት በሌላ መልክ መቀየር የሚችለው መሻሻል የሚችለው የዛሬውን ጨዋታ ስፐርስን በማሸነፍ ምላሽ መስጠት ከቻሉ ብቻ ነው። ያ ካልሆነ ግን በጣም በርካታ የአርሰናል ደጋፊዎች እምነታቸው እየተሸረሸረ መጥቷል። ያ ጊዜ እየመጣ ነው። ያ ሞመንት ያ የሚታወቀው መጥፎ ስሜት እየመጣ ነው የሚል ስሜት ላይ እየደረሱ መጥተዋል። በዛሬው የኖርዝ ለንደን ደርቢ ተመሳሳይ ነገር ከተመዘገበ ግን ያ ቁጥር በከፍተኛ ሁኔታ የመጨመሩን ነገር እንመለከታለን ማለት ነው። ቶትናም ሆትስፐር አሰልጣኙን አሰናብቷል። እንደሚታወቀው ቶማስ ፍራንክን አሰናብቷል። ኢጎር ቱዶርን በጊዜያዊነት አምጥቷል። አዲስ ቡድኖች፣ አዲስ አሰልጣኞች በቡድን በአዲስ መልክ ሲረከቡ ሁልጊዜ አዲስ ነገር ያጋባሉ። ተጫዋቾችም ለተወሰኑ ጨዋታዎች ሲነቃቁ እንመለከታለን። ያ ብቻ ሳይሆን ቶትናም ያለመውረድ ስጋት ያለበት ቡድን ሆኗል። በቶማስ ፍራንክ ስር በቻምፒየንስ ሊግ ሌላ ቡድን ነው፣ በፕሪሚየር ሊጉ ሌላ ቡድን ነው እና በጣም ደጋፊዎች በሆም ማች ላይ ከፍተኛ ቅሬታ ያቀርባሉ። የስፐርስ ደጋፊዎች ሜዳቸው ላይ በጣም ጥሩ ጨዋታ ያከናውኑም እና የዛሬው ጨዋታ አንደኛ ከአሰልጣኙ መምጣት ጋር በተያዘ፣ ሁለተኛ የምንጊዜም ተቀናቃኛቸው አርሰናል ከመሆኑ ጋር በተያዘ ይህንን አጋጣሚ ለመጠቀም ጥረት እንደሚያደርጉ ይታወሳል። ለመድፈኞቹ ሌላ ፈተና፣ ሌላ ያልታሰበ አጋጣሚ ነው ብለን ማሰብ ይቻላልና ይሄ ተዳክሞ የቆየ ቡድን የትኛውም ክለብ ወደ ሜዳው ሂዶ ነጥብ ሲወስድበት የቆየው ስፐርስ አርሰናል ላይ የተለየ መልክ ይዞ ሊመጣ ይችላል። ይህንን ጨዋታ ማሸነፍ ለመድፈኞቹ በተለየ ሁኔታ ትልቅ ትርጉም እንደሚኖረው ማሰብ ይቻላል። ከማንቸስተር ዩናይትድ ጋር እየመሩ ነው ነጥቦችን ድሮፕ ያደረጉት አርሰናሎች ብሬንትፎርድን እየመሩ ነበር። ከብሬንትፎርድ ጋር እንደዚሁ ነጥብ ድሮፕ አደረጉ። ወልቭስን እየመሩ ነበር። የወልቭሱ እንደውም በከፍተኛ ሁኔታ አርሰናልን ዋጋ ያስከፈለ ሆነ። አርሰናል ዋንጫውን አንሳ ሲባል ማንሳት የሚሽኮረመም ቡድን መሆኑን ያረጋገጠ ነው የሚል አስተያየት እንዲሰነዘርበት አደረገ። ያንን ሁሉ ለአራተኛ ጊዜ በተከታታይ አራተኛ ጊዜ ሁለተኛ ሆኖ ላለመጠናቀቅ ማንቸስተር ሲቲን እንደገና ወደ ኋላ ለመመለስ እና ጫናውንም መልሶ ለማንቸስተር ሲቲ ለማስረከብ የሚደረግ ትንቅንቅ ነው ብለን ማሰብ ይቻላል። የፕሪሚየር ሊግ 12 ቀሪ ጨዋታዎችን ወደ ኋላ ስንመለከት የፔፕ ጓርዲዮላ ቡድን በአቨሬጅ ከ12 ጨዋታዎች ወደ 30 ነጥቦችን የመሰብሰብ ታሪክ አለው። በጣም አክሰለሬት የሚያደርግ ቡድን ነው ፔፕ ጓርዲዮላ። ወደ ፕሪሚየር ሊጉ መጨረሻ ላይ የተሻለ አክሰለሬት የሚያደርግ ፍጥነት የሚጨምር ማርሽ የሚቀይር ቡድን ሆኖ እንመለከተዋለን። የአርሰናልን የመጨረሻ 12 ጨዋታዎች አቨሬጅ የሚሰበስባቸው ነጥቦች ስንወስድ ወደ 23 ናቸው። የ7 ነጥብ ልዩነት አላቸው። አርሰናል ወደ መጨረሻ ከሲቲ አንጻር ወደ ኋላ የሚቀር ነው። በሩጫ ብንተረጉመው የመጨረሻው 400 ሜትር ላይ ፈጣኑ ክለብ ማንቸስተር ሲቲ ነው ማለት ይቻላልና ይህንን ባህል አሁን ዘንድሮ ፍንጩን እየተመለከት ነው እንገኛለን። አርሰናል መቀየር ግዴታው ሆኖ የሚገባበት ጨዋታ ይሆናል ማለት ነው። አሁንም እጣ ፈንታውን በራሱ መቆጣጠር ይችላል። ልክ እጣ ፈንታውን በሁለት ነጥብ ልዩነት ሁሉም ቡድኖች እኩል ተጫውተው የፕሪሚየር ሊጉ መሪ አርሰናል 2 ነጥብ አድቫንቴጅ አለው።
ማንቸስተር ሲቲም ግን አሁን እጣፈንታውን በራሱ መወሰን ይችላል። አርሰናልን ስለሚያገኝ አርሰናል የሚያሸንፍ ከሆነ በአንድ ነጥብ ልዩነት ፕሪሚየር ሊጉን ማንሳት ይችላል። አርሰናል በአንጻሩ ሁሉንም ጨዋታዎች ማሸነፍ ከቻለ በ5 ነጥብ ልዩነት ፕሪሚየር ሊጉን ማንሳት ይችላል። ማንቸስተር ሲቲ ሁሉንም ተጋጣሚዎች ማሸነፍ ከቻለ በአንድ ነጥብ፣ አርሰናል ሁሉንም ተጋጣሚ ካሸነፈ በ5 ነጥብ ዋንጫ ማንሳት ይችላል። እድሉ በእጁ ነውና አሁን እየተዳከሙ ያሉ ተጫዋቾችን እንዴት ረፍት መስጠት ይቻላል? እንዴት ለውጥ ማምጣት ይቻላል? እንዴት የተረበሹ የአርሰናል ተጫዋቾችን የተዳከሙ የአርሰናል ተጫዋቾችን እንዴት ማነቃቃትና ውጤት ማምጣት ይቻላል የሚለው በመድፈኞቹ በኩል የቀረው ተስፋ ነው። በጉጉት የሚጠበቀው ተስፋ ነው። ለምሳሌ እንደ ማርቲን ዙቢሜንዲ አይነት ተጫዋቾች ድካም ይታይባቸዋል። ወደ 2270 ደቂቃዎች ያለማቋረጥ ሰርተዋል። በከፍተኛ ሁኔታ ጫና ያለበት ተጫዋች ነው። ዴክላን ራይስ ጫናውን የሚያሳዩ ጨዋታዎችን ከቅርብ ጊዜያት ወዲህ እየተመለከትን እንገኛለን። የመከላከል መስመር ላይ ያሉ ተጫዋቾች፣ ከዛ ውጭ ደግሞ ይሄ አርሰናል ደጋፊዎች፣ የአርሰናል ተጫዋቾች የሚገቡበት ውጥረት ስሜት እና ይህንን አረጋግተው ሚኬል አርቴታ ቴንሽኑን አርግቦ ውጥረቱን አርግቦ የስነ ልቦናውን ጫና ነጻ አድርጎ ዛሬ ሊያሳየው የሚችለው ነገር በከፍተኛ ሁኔታ በጉጉት ይጠበቃል። እንዴት ይሆናል የሚለውን ነገር ለማየት የምንጠብቀውም ጨዋታ ነው። አርሰናል ያለመሸነፍ ፍርሃት ውስጥ መግባት የለበትም ይላሉ። መሸነፍ የለብኝም ብለህ ከተጫወትክ ትሸነፋለህ የሚል የእግር ኳስ አባባል አለ። 2-0 እየመራ ላለመሸነፍ፣ 1-0 እየመራ ላለመሸነፍ፣ እንደዚህ አይነት ጨዋታዎችን መርሳት የሊድስ የሰንደርላንድን ያሸነፈበት 4-0 3-0 ያሸነፈባቸው አይነት ዶሚናንት የሆኑ የበላይነትን የሚያሳዩ ጨዋታዎችን ማምጣት መቻል አለበት። ልክ አስቶን ቪላን እንዳሸነፈበት በአስቶን ቪላ ተሸንፎ ወደ ኤሚሬትስ ቪላ ሲመጣ በርካታ ጎሎችን አስቆጥሮ እንዳሸነፈበት፣ ስፐርስን በኤዜ ሃትሪክ ጭምር 3-1 በሆነ ውጤት እንዳሸነፈበት እንደዚህ አይነት ዶሚናንት የሆኑ አጫዋቶችንና የጨዋታ ማኔጅመንቶችን ማሳየት መቻል አለበት። ያል ካልሆነ ግን ነገሮች እስካሁን ስንመጣበት የነበረው ናሬቲቭ አርሰናል ሻምፒዮን ይሆናል፣ አርሰናል ምርጡ ቡድን ነው፣ አርሰናል በአራቱም ፍሮንቶች ዋንጫ የማንሳት አቅም አለው፣ አርሰናል የአውሮፓ ምርጡ ቡድን ነው ዘንድሮ የተመለከተ ነው የሚሉት ትርክቶች እስካሁን የመጣንባቸው አቅጣጫቸውን የሚቀይሩበት ሰዓት መድረሱን የትናንትናው የኢታድ የማንቸስተር ሲቲ ድል የሚያሳይ ይሆናል። በአንጻሩ አርሰናል ካሸነፈ ይሄ ለጊዜውም ቢሆን ወሬዎቹ ጋፕ ይላሉ። የጫናው ሁኔታ ወደ ማንቸስተር ሲቲ ተመልሶ ይሄዳል። 5 ነጥቦች ጋፕ ይኖራሉ። ዛሬ አርሰናል የሚያሸንፍ ከሆነ ወደ ኤለንድ ሮድ በጣም ትሪኪ ስታዲየም ነው። በዛ ስታዲየም አርሰናል ነው በምቾት ያሸነፈው። ቼልሲ ተሸንፏል። ዩናይትድ ነጥብ ጥሏል። ሊቨርፑል ነጥብ የጣለበት ስታዲየም ነው። አስቶን ቪላን ትናንት ከሜዳ ውጪ እንደዚሁ ነጥብ አስጥሏል። ከአርሰናል ውጪ ወደ ኤለንድ ሮድ ሄዶ በምቾት ያሸነፈ ክለብ የለም። ለማንቸስተር ሲቲ ብቻ ሳይሆን ለአርሰናልም ከእንግዲህ ቀሪ ጨዋታዎቹ በሙሉ ነጥብ አይጣልባቸውም የሚባሉ ጨዋታዎች አይኖሩም። ግን ማን የተሻለ ሆኖ በጫና ውስጥ ይገባል ነው። አርሰናል ካሸነፈ ለጊዜውም ቢሆን ይሄ በተከታታይ ነጥብ የመጣሉን ጉዳይ በተከታታይ አርሰናል ከሻምፒዮንነቱ ለሲቲ እያስረከበ ነው የሚለውን ከፍ እያለ የመጣውን ወሬ ለጊዜውም ቢሆን ማቆም ይችላል። ሁለተኛ የተጫዋቾችን በራስ መተማመን በጣም በጠንካራ ጨዋታ በደርቢ ጨዋታ መመለስ የሚችልበት እድል ይኖራል። ከተሸነፈ ግን እንግዲህ አንድ ነገር ሲያሸት ያንን እድል ከመጠቀም ወደ ኋላ እንደማይል ደጋግሞ ያሳየው ፔፕ ጓርዲዮላ የበለጠ የዋንጫ እድሉን የሚቆጣጠርበት አጋጣሚ ይመጣል። የኢታሃዱ ክለብ 5 ጨዋታዎች በሜዳው አሉት። በአብዛኛው ሜዳው ላይ የማይሸነፍ አይነት ክለብ ነው። በእርግጥ አርሰናልም ጠንካራ የሜዳ ላይ ቡድን እንደሆነ ይታወቃል። ሜዳው ላይ በማንቸስተር ዩናይትድ ብቻ ነው የተሸነፈው። ከዛ ውጪ ሜዳው ላይ ጥሩ ፐርፎርማንስ የሚያሳይ ቡድን ነው። ያቻ ውጤቶች አሉት። ግን ነገሮች በማንቸስተር ሲቲ አቅጣጫ እንዳይሄዱ ለመድፈኞቹ ዛሬ ምን ያሳያሉ በሚል ጉጉት የሚጠበቅ ጨዋታ ነው። አሁን አርሰናል ደጋፊዎቹ ቡድናቸው እንዲጫወት የሚፈልጉት ፎርዋርድ ነው። በጣም ወደ ኋላ የሚጫወት ቡድን ነው። ትናንት በማንቸስተር ሲቲና በአርሰናል በኩል ያለው ሌላኛው ማሳያ ሲቲ በእያንዳንዱ አጋጣሚ በጎሎች ከራሱ የግብ ክልል ርቆ እድሎችን በመፍጠር ነው በአብዛኛው መከላከሉንም ሲያግዝ የነበረው። ጎሎችንም ቀድሞ ይፈጥራል። ሲገባበት ያገባል፣ ቀድሞ ያገባል።
ከተቆጠረበት እንደዚሁ ያገባል። አንድ ጎል ካገባ ለመጨመር ይጥራል። ሁለተኛው ጎል እናስቆጥሮ ለሶስተኛው ጎል ይሄዳል። ፎርዋርድ ፕሌይ ነው ማንቸስተር ሲቲን እያተረፈው ያለው። በአርሰናል በኩል ደግሞ ወደ ባክዋርድ የመጫወት ወደ ኋላ የመጫወት ነገር ነው እየገደለው የመጣው፣ ዋጋ የሚያስከፍለው ያ ነውና በሁለት ለባዶ ጨዋታ አይገልም፣ በአንድ ለባዶ ጨዋታዎችን አይገልም። አንድ ለአንድ እያለ ተጨማሪ ጎሎችን አያስቆጥርም። ሁለት ለአንድ እያለ የሁለት ለአንድ ሊዱን መከላከል ነው የሚፈልገው የሚኬል አርቴታ ቡድን። ይሄ ሁሉም ደጋፊዎች እየተነጋገሩበት ያለውና ምናልባት ሚኬል አርቴታ እንዴት ነው እኛ እንደዚህ ካየ ነው እሱ እንዴት ነው የሚመለከተው የሚል ጥያቄ ጭምር ያስነሳ። እንዴት ይህንን ማየት አይቻልም የሚል ጥያቄ ጭምር ያስነሳ። የባክዋርድ ፕሌይ አጫወት የኋላ አጫወት አርሰናል ፈጽሞ ማስወገድ እንደሚኖርበት የሚጠበቅም ጨዋታ ነው ብለን መናገር እንችላለን። ጫናዎች ሻምፒዮኖች ጫናዎችን የሚቋቋሙ ቡድኖች ናቸው። ከዛ ውጪ ምንም አይነት አማራጭ አይኖርም። ጫናዎችን ሳይቋቋሙ ሻምፒዮንነት ሊመጣ አይችልም። አለዛ ደግሞ በመጀመሪያዎቹ ጊዜያት ላይ እንዲህ አይነት ጊዜያት ሳይደርሱ የመጨረሻ ጨዋታዎች 10 ጨዋታዎች 5 ጨዋታዎች ሳይደርሱ ጫናን የሚያቀሉ ነጥቦችን መሰብሰብ ነው። አርሰናል እነዛን እድሎች አምክኗቸዋል። በ10 ነጥብ፣ በ11 ነጥብ፣ በ9 ነጥብ፣ በ8 ነጥብ፣ በትንሹ በ7 በ5 ነጥብ በኩራት ማንቸስተር ሲቲን መምራት የሚችልበት እድል በጣም ሰፊ ነበር። አንዴ አይደለም በተደጋጋሚ እድሎች ነበሩት። ያ እድል አልፏል። አሁን ያለው እድል በምንም ጨዋታ ስህተት ያለ መስራት እድል ነው። 100% ወደ ጨዋታ ማሸነፍ 100% ተጋጣሚ የሚጥለውን ነጥብ የመጠቀም ጊዜ ላይ ገብቷልና ይሄንን ማን ነው ማድረግ የሚችለው? አንዳንድ ጊዜ አርሰናል በበግ የሚመራ አንበሶች ስብስብ የሚል ቅጽል ስም ይሰጠዋል። ምክንያቱም አሰልጣኙ ስለሚፈራ ቡድኑ በጣም ፈሪ ሆኗል የሚሉ አስተያየቶች ይሰነዘሩበታል። በአንጻሩ ደግሞ በጣም ደካማ ሆኖ ሲዝኑን ያሳለፈው ማንቸስተር ሲቲ ደግሞ በደካማ ክፍተት ያለው ቡድን ቢሆንም በአንበሳ ስለሚመራ ድሎቹን የሚጠቀም በትክክለኛው ሰዓት ላይ የሚጮህ ቡድን ሆኗል የሚሉ አስተያየቶች ይሰነዘራሉ። በእርግጥ ፔፕ ጓርዲዮላ እና ሚኬል አርቴታን ማነጻጸር ለጊዜው ከባድ ይሆናል። ምክንያት ፔፕ ጓርዲዮላ ያው ከባርሰሎና፣ ከባየር ሙኒክ፣ ከማንቸስተር ሲቲ ጀምሮ በጣም በከፍተኛ ልምድ በከፍተኛ የቡድን ግንባታ በሻምፒዮንነት ሌጋሲ የሚታወቅ አሰልጣኝ ነው። እንዲህ አይነት ምሽቶችን ለበርካታ ጊዜያት ሰርቫይቭ አድርጎ አጠናቋል። ተመርቶ አሸንፏል። አርሰናልን ጨምሮ ከሪያል ማድሪድ ጋር በጀርመን ቀለል ያለ ጊዜ ቢያጋጥመውም በስፔንና በእንግሊዝ ግን በተደጋጋሚ ሲዝኖች ላይ የተፈተነ አሰልጣኝ ነው። መምህርና አስተማሪም ናቸው። እውነት ለመናገር ጓርዲዮላ የአርቴታ መምህርም ነው እና በአንዳንድ ነገሮች ላይ ብልጫ ሊኖረው እንደሚችል ከልምድም ከእውቀትም ከስልጠና ብቃትም በአንዳንድ ነገሮች ላይ ብልጫ ሊኖረው እንደሚችል መገመት ይቻላል። ግን ሁልጊዜ መምህሮቻቸውን የሚበልጡ ተማሪዎች ደግሞ አይፈጠሩም ማለት አይደለም። በተደጋጋሚ እድል እያገኘ ነው ሚኬል አርቴታ ፔፕ ጓርዲዮላን መብለጥ የሚችልበት ማለፍ የሚችልበት እድል እያገኘ ነበር። ራሱን ፔፕ ጓርዲዮላም የመሰከረባቸውን አጋጣሚዎች እናስታውሳለን። እና አርቴታ የትኛው ላይ ያርፋል ነው ትልቁ ጉዳይ። ሁሌ መምህሩን የማያልፍ ተማሪ ሆኖ መቀመጥ ወይ ደግሞ የመጨረሻውን ስራ ሰርቶ የተሻለ ራሱም ተከታዮች የሚኖሩት መምህር የመሆን እድል አለው። ያ ካልሆነ ግን የአርሰናል ጉዳይ እና የሚኬል አርቴታ ጉዳይ እንደገና በሰፊው ዲስከስ የሚደረጉበት ሲዝን እየመጣ ነው ብለን ማሰብ ይቻላል። በሁለቱ መካከል ያለው ትልቁ ልዩነት ቅድምም ሳነሳው ነበር፣ የሜንታሊቲ ጉዳይ። በጫና ውስጥ ነገሮችን የመቋቋም አቅም በከፍተኛ ሁኔታ ልዩነት አላቸው። ጫና ሲኖር ፔፕ ጓርዲዮላ የበለጠ በጽናት ቡድኑን ከፍ በማድረግ የሚታወቅ አሰልጣኝ ነው። ወደ መጨረሻዎቹ የሲዝን ጨዋታዎች መርሃ ግብሮች ስንገባ ኮሌክት የሚደረጉት በአቨሬጅ የሚሰበስባቸው ነጥቦች ያንን ያሳያሉ። በአርሰናል በኩል ጫና ሲበዛ ወደ መጨረሻዎቹ የሚሰበሰቡት ነጥቦች ያንሳሉ። ይሄ እንግዲህ ማንነትን የሚያሳይ በመጨረሻ ላይ በትናንቱ ጨዋታ ላይ እውነት ለመናገር ከኒውካስል ጫና ጋር ሁለተኛው አጋማሽ ላይ ኒውካስሎች ከነበራቸው ነገር ጋር ጎሎችን ያቻነት ጎሎችን ሊያስቆጥሩ የሚችሉ ይመስሉ ነበር። በተለይ ወደ መጨረሻዎቹም ደቂቃዎች ነገሮች ጠንከር እንዲሉ ውጥረት እንዲነግስ ስቴዲየሙ በውጥረት ጭምር እንዲጠናቀቅ ሲያደርጉ ነበር። ግን በእያንዳንዷ ሰከንድ ላይ ፔፕ ጓርዲዮላን እንመለከተው ነበር። ቅያሬዎቹ በጣም ኤክሰፕሽናል። ለምሳሌ በመከላከል እንቅስቃሴ ላይ
ፈጣን ተከላካይ ማስገባት ኮሳኖቭን ያስገባበት መንገድ ከዛ በኋላ ደግሞ አጥቂዎችን የተዳከሙ አጥቂዎችን የመቀየር መንገድ ተጫዋቾችን በሜክሺፍት የተለያየ ሮል መስጠት ለምሳሌ በርናንዶ ሲልቫ ትናንት በስንት ፖዚሽኖች ላይ ነው ሲጫወት የነበረው የተመለከተ ነው በጣም አስደናቂ ጨዋታው እየተከናወነ ነገሮችን እየተመለከተ ለቡድኑ ግባት የሚሆኑ ለውጦችን ታክቲካል የሆኑ ውሳኔዎችን እና ለውጦችን በማድረግ ደረጃ ፔፕ ጓርዲዮላን በትናንትናው ጨዋታ ላይ ተመልክተናል በአንጻሩ በሚኬል አርቴታ በኩል እንደዚህ አይነት ክፍተቶች አሉ ይሄ የመጨረሻውን ዋንጫ ሊወስን ይችላል ዋንጫው ሊወስን ይችላል ስለዚህ ሚኬል አርቴታ ዛሬስ ምን ምላሽ ሊሰጥ ይችላል የሚል ሐሳብን ሰነዝራለን የሊደርሺፕ ስታይላቸው የጨዋታ አመራር ስታይላቸው በጣም የተለያየ ነው ጓርዲዮላ በጣም ኢሞሽናል ነው በእያንዳንዱ ነገር ላይ ሪያክት ያደርጋል ከተጫዋቾቹ ጋር የሆነ ውጥረት ያለው ነገር ውስጥ ሲገባ እንመለከታለን ይፈልጋል በጣም ዲማንድ የሚያደርግ አሰልጣኝ ነው ፔፕ ጓርዲዮላ እንደምናውቀው ተመልካቾች አድማጮች አይደለም በሚሸነፍበት ወይ በሚመራበት ጨዋታ ቀርቶ አሸንፎ የሻምፒዮንነት ሴሌብሬሽኖች እየታዩ እንኳን በጎደሉ ነገሮች ላይ በካሜራዎች ፊት አስተያየቶችን የሚሰጥ ፐርፌክሽን የሚፈልግ አሰልጣኝ እንደሆነ ይታወቃል ትናንትና በሁለቱም ጎሎች ላይ ኦልሞስት ጎሉን ከሚያገቡት ተጫዋቾች እኩል ነው ስሜቱ ሄዲንጉን አብሮ ይገጫል በኒኮረሪ ኳሱን ሲመታ ከርቀት አብሮ ይመታል በጣም ኢሞሽናሊ እንደዚህ አይነት ነገር እንመለከተዋለን ሚኬል አርቴታ በንጽጽር አለው ሞቲቬት የሚያደርግ አሰልጣኝ ነው ዲሲፕሊን አሰልጣኝ ነው ግን ደግሞ ትንሽ በሜዳ ላይ ውሳኔዎች አሰጣጥ ላይ ግን ከፔፕ ጓርዲዮላ ጋር ያላቸው ልዩነት አሁንም የበለጠ እየተመለከትናቸው እንገኛለን የዘንድሮ አርሰናል ዋንጫ ካላነሳ በተደጋጋሚ ብለናል እኛም ሌሎችም በውጭ ሀገራትም በአገራችንም ያሉ ባለሙያዎች ባልደረቦቻችን ጭምር ይናገሩታል ይህ ስብስብ አንዳቸው ጎደለው ነገር የለም ዋንጫ ካላነሳ ማንቸስተር ሲቲ ጠንካራ ስለሆነ ወይም ስለነበር አይደለም የፔፕ ጓርዲዮላ ቡድን ምናልባት ይህንን ዋንጫ የሚያነሳ ከሆነ ብዙ ደካማ ብዙ ክፍተቶች ባሉበት ቡድኑ አነሳ ብለን ልንጠቅሰው የምንችለው አይነት ቡድን ነው የፔፕ ጠንካራው ቡድን አይደለም ይሄ እየተሰራ ያለ ቡድን ነው እሱም ራሱ ባለፈው ከሊቨርፑል ጨዋታ በኋላ ሲናገር እንደሰማ ነው ለሚመጡት 3-4 አመታት ወደ ጥሩ ደረጃ የሚደርስ ወጣት ቡድን ነው ፔፕ ካሰለጠናቸው ወጣት ቡድኖች መካከል አንዱ ነው በእድሜ ያንግ ስኳዱ ነው ግን አርሰናል በራሱ መንገድ በጣለው ክፍተት ነው የአርሰናል ጠላቱ አርሰናል የአርሰናል የመጨረሻ ፈተናው ሚኬል አርቴታ መሆናቸውን የምናረጋግጥበት ይሆናል አርቴታ ይህንን ስያሜ ለማጥፋት ይህንን አስተያየት ከስሙ ለመፋቅ አሁን ወይም መቼም እየተባለ 22 አመታት አልፈዋል በጣም አስደናቂ ጊዜያትን አሳልፈዋል አርሰናል 2007 2008 ሌስተር ሻምፒዮን በሆነበት 2016 2022 23 24 25 በጣም በሚያስቆጭ ሁኔታ ዋንጫዎችን አጥቶ ያውቃል ነጥቦችን እየመራ ይሄኛው ግን የተለየ አመት ነው የሚሆነው ምክንያቱም በአርሰናል በኩል የነበሩ በርካታ ክፍተቶች በሙሉ ተደፍነዋል ተብሎ የሚታሰብበት ነው የስኳድ ጥልቀት የተሻሻለበት 9 ቁጥር ያመጣበት መከላከሉ በአውሮፓ የተመሰከረለት መከላከል የነበረ እስከ ቅርብ ጊዜ ድረስ በበርካታ ጨዋታዎች ላይ ክሊንሺቶችን የሚይዝ ያም ሪከርድ የሆነለት እና በጣም አስደናቂ አርሰናል ነበር ማለት ይቻላል እየጠፋው ፊኒሺንጉ ነው እና ይሄንን የመጨረሻ እድል የመሞከሪያ ጊዜ ነው አሁን በታይም ደረጃ ለሚኬል አርቴታ የቀረ ብዙ ጊዜ አለ ብሎ ማሰብ በጣም ከባድ ነው የሚሆነው ከዚህ በኋላ ከወልቭሱም ጨዋታ በኋላ በሚኬል አርቴታ ጉዳይ የተለያዩ ተቃውሞች ሲሰሙ ነበር አንዳንድ ድምጾች ማይክል አርቴታ አውት የሚሉ ድምጾችን እየሰማን እንደነበር ይታወቃል ነገሮች እየተጀመሩ ነው 6 ሲዝኖች አልፈዋል የጊዜ ጉዳይ ግምት ውስጥ አይገባም በቂ ጊዜ ነው የተጫዋቾች ግዢ ጉዳይ ወደ ርዕስ አይገባም ምክንያቱም ከ250 ሚሊዮን ፓውንድ በላይ ኢንቨስት አድርጓል ድጋፍ ከመቼውም ጊዜ በላይ የአርሰናል ደጋፊ ልቡን በሚሰብሩ ውጤቶች መካከል መጨረሻውን እያወቀው ግን በየለቱ በተስፋ የሚመላለስ ደጋፊ ባለቤት ሆኗል እና የሚጎለው ነገር
በራስ ጭንቀት በራስ መታሰር ውስጥ ዋንጫውን ለሌሎች አስረክቦ የመውጣት ጉዳይ ስለሆነ የአርሰናል ዋና ጠላቱ አርሰናል የአርሰናል ዋናው ችግሩም ማስተሩ የሳን ሴባስቲያኑ ሰው ሚኬል አርቴታ ሊሆን ይችላል። አርሰናልን እዚህ ያደረሰው ያሻሻለውም ሰው ነው። እንደገና ግን አርሰናልን ወደ መጨረሻው ዋንጫ መግፋት የማይችለው ማሰልጣኝ ተብሎ ሊወቀስ የሚችልበት ጊዜ እየደረሰ ይመስላል። እንግዲህ ፔፕ ጓርዲዮላ በይህንን ዋንጫ በጣም የሚፈልግበት ምክንያት አለው። አንደኛው ከዚህ ሲዝን በኋላ ምናልባትም ማንቸስተር ሲቲ ሊለቅ ይችላል የሚሉ አስተያየቶች በስፋት ሲሰነዘሩ እንሰማለን። አልፎ አልፎም እንዲህ አይነት ዜናዎች እየመጡ ነው። በእንዲህ አይነት ፋሽን በድል ማንቸስተር ሲቲን ለመሰናበት በጣም ትልቅ አጋጣሚ ሊሆን ይችላል። የሚቀጥልም ከሆነ ደግሞ በጣም ኢንስፓየር የሆነ በጣም በተከታታይ ጨዋታዎች ላይ መንገስ የሚችል ወጣት ቡድን በድል የተነቃቃ ወጣት ቡድን እንዲኖረው ማድረግ ይችላል። በአንጻሩ ደግሞ ለሚኬል አርቴታ የመጨረሻ ሙከራ ተደርጎ ልንመለከተው እንችላለን። ማን የተሻለውን ነገር ያጠናቅቃል የሚሉት በተከታታይ ጨዋታዎች ላይ የምንመለከታቸው ይሆናሉ ማለት ነው። የተከበራችሁ አድማጮች እናንተስ ምን ትላላችሁ? ምን አይነት ግምቶች ምን አይነት አስተያየቶች ትሰጣላችሁ? በፌስቡክ ገጻችን ላይ በትሪቡን የዩቲዩብ ገጾቻችን ላይ በጣም በርካታ ሀሳብ አስተያየቶች እየደረሱን ይገኛሉ። ዛሬስ ምን ኤክስፔክት አደርጋላችሁ የሚለውን ነገር ልትጽፉልን ትችላላችሁ 0923 86 22 33 ላይ። በቪላ ፓርክ ትናንት ሊድስ ዩናይትድ 1 ነጥብ ወስዷል። አስቶን ቪላ 1-1 በሆነ ውጤት ተለያይቷል። ለአብዛኛው ሲዝን የማንቸስተር ሲቲም የአርሰናልም ተቀናቃኝ ሆኖ የቀጠለው አስቶን ቪላ ቀስ በቀስ እየተንሸራተተ መጥቷል። ኡናይ ኤምሬና ልጆቻቸው እውነት ለመናገር በጣም ድንቅ ስራ ሰርተዋል። ከቅርብ ጊዜ ወዲህ ደግሞ በጣም በርካታ ወሳኝ ተጫዋቾቻቸው ጉዳት ላይ ይገኛሉ። ሁለቱም ቡድኖች ሲቲም አርሰናልም ባላቸው ጥልቀት ላይ የሚገኝ ቡድን አይደለም። እንደውም ከነሱ የተሻለ ስኳድ ስብስብ ካላቸው ቡድኖች አናት ላይ ይገኛሉና ቪላን ከዚህ በላይ ኤክስፔክት ማድረግ በጣም ከባድ ነው። በቻምፒየንስ ሊግ ደረጃ ካጠናቀቀ የኡናይ ኤምሬ ቡድን በጣም ድንቅ ውጤት ነው ብለን ማስቀመጥ እንችላለን። አርሰናልን ከሳምንታት በፊት በሜዳው ጂቴክ ነጥብ ያስጣለው ብሬንትፎርድ በብራይተን 2-2 በሆነ ውጤት ተሸንፏል። ዌልቤክ ጎሜዝ ጎሎችን አስቆጥረዋል። እንግዲህ እንዲህ አይነት ውጤቶችን ሲመለከቱ መድፈኞቹ የበለጠ የሚጸጸቱ ይመስለኛል። በጂቴክ ስታዲየም ነው ብራይተን ብሬንትፎርድን 2-2 ያሸነፈው። ቼልሲ ትናንት ሌላ ወደ ድሮ ሊያም ሮዚኒየር ከመጡ በኋላ ወደ እንቅፋቱ የተመለሰበትን ጨዋታ ተመልክተናል። በአለመውረድ ትግል ውስጥ የሚገኘው በርንሊ ቼልሲን በመጨረሻ ሽርፍራፊ ሰከንድ 1 ነጥብ ወስዶበታል። በዚህ ጨዋታ ላይ የፉፎና በቀይ ካርድ መሰናበት ትልቅ ጉዳት ነበረው። ቼልሲ እንደዚሁ ነጥብ የጣለበት ምሽት ነበር ማለት ይቻላል። ዌስትሃም ዩናይትድ የአለመውረድ ትግሉን አጠናክሮ ቀጥሏል። ትናንት ጥሩ ውጤት ያስመዘግባል ተብሎ በታሰበበት ጨዋታ 2-2 ከበርንማውዝ ጋር ተለያይቷል። ጥሩ ጨዋታ ነበር። ዌስትሃም ጎል አስቆጥሮ የመትረፍ እድሉን የሚያመቻቹ 3 ነጥቦችን ካለመውሰድ ወይም 1 ነጥብ ካለመውሰድ ውጪ የተቀየረ ዌስትሃም ዩናይትድን ተመልክተናል። በኑኖ ኤስፒሪቶ ሳንቶስ ይህን ቡድን በከፍተኛ ሁኔታ እያሻሻሉት ይገኛሉ። የመጨረሻ የምሽቱ ጨዋታ ኒውካስል ዩናይትድ ከማንቸስተር ሲቲ ከኒውካስል ዩናይትድ 2-1 በሆነ ውጤት ተጠናቋል። ዛሬ በስፐርስ ስታዲየም ቶትናም ከአርሰናል ምሽት 1:30 ላይ ጨዋታቸውን ያከናውናሉ። ከዛ አስቀድሞ 3 ጨዋታዎች በተመሳሳይ 11 ሰዓት ይደረጋሉ። ክሪስታል ፓላስ ከወልቭስ፣ ኖቲንግሃም ፎረስት ከሊቨርፑል፣ ሰንደርላንድ ከፉላም ጨዋታቸውን ያከናውናሉ። ነገ ምሽት በኤቨርተን አዲሱ ስታዲየም ዩናይትድ ከኤቨርተን ጨዋታቸውን ያከናውናሉ ማለት ነው። ሌላኛው ትናንት ያየነው ድንቅ ጨዋታ በስፔን ላሊጋ ሪያል ማድሪድ በአሳሱና በመጨረሻ ደቂቃ ጎል 2-1 የተሸነፈበትን አጋጣሚ ነው። በተለይ ሁለተኛውን ጎል አድማጮቻችን እንድትመለከቷት ያስፈልጋል። ራውል ያስቆጠራት 90ኛው ደቂቃ ላይ ያስቆጠራት ኳስ ራውል አሳንሲዮ እንዴት ራውል እንደሸወደው እንድትመለከቱት ያስፈልጋል። ይሄ ተከላካይ በሪያል ማድሪድ ውስጥ የሚመጥነው ተከላካይ ነው ወይ የሚለው ጥያቄ እንዲነሳበት ያደረገ መንሸራተት ነበር። የራውል ድንቅ ብቃት ግን ጎሏን በማስቆጠሩ ሂደት አስገራሚ ነበር። ኦሳሱና ሪያል ማድሪድን 2-1 በሆነ ውጤት አሸንፏል። ባርሰሎና እንግዲህ ዛሬ ጨዋታውን ያከናውናል። ባርሰሎና ሌቫንቴን ያስተናግዳል በካምፕ ነው። ይህንን ጨዋታ የሚያሸንፍ ከሆነ በላሊጋው ላይ እንደገና የመሪነት ለውጥ እንመለከታለን። ማድሪድ በ2 ነጥብ ልዩነቶች ይመራ ነበር። ባርሰሎና የዛሬውን ጨዋታ ሌቫንቴን
12 ሰዓት ከሩብ ላይ ካሸነፈ መልሶ የላሊጋው መሪነት ይረከባል ማለት ነው። በጣሊያን ሴሪያ፣ በጀርመን ቡንደስሊጋ፣ በሌሎችም ሊጎች ላይ ከባድ ጨዋታዎች ይኖራሉ። ትልቁ ትኩረት ግን ወደ ስፐርስ ስታዲየም ለንደን ደርቢ፣ ሰሜን ለንደን ደርቢ ይሆናል። ስፐርስ ከአርሰናል ውጤቱስ ምን ይሆናል? ይህንንና ሌሎችን ይዘን በዩቲዩብ ገጻችን እንዲሁም ደግሞ በማክሰኞ ፕሮግራማችን ተመልሰን የምንገናኝ ይሆናል ማለት ነው። የእሁድ ጠዋት ፕሮግራማችን በዚሁ ይጠናቀቃል። አብራችሁን ስለቆያችሁ ከልብ እናመሰግናለን።